ሰላም ሰላም፣ እንዴት ናችሁ ውዶቼ? ሁሉ ሰላም፣ ስራ፣ ህይወት እንዴት ይዟችኋል? እኛ ጋር በጣም ቆንጆ ነው፣ እግዚአብሔር ይመስገን። እንዴት ናችሁ ውዶቼ? ያው እንግዲህ አሁንም በአዲስ ቪዲዮ ተመልሻለሁ ማለት ነው። እንደተለመደው ቪዲዮን ከመጀመራችሁ በፊት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድታበረታቱኝ በአክብሮት ነው የምጠይቃችሁ። ዛሬ እንግዲህ በጣም ደስ በሚል ነገር ነው የመጣሁት። ያው ሰሞኑን የነበረውን ነገር ሁላችሁም ታውቃላችሁና ከሞላ ጎደል አሁን በጣም ደስተኛ እየሆንኩ ነው፣ እግዚአብሔር ይመስገን። እናንተም ደግሞ ከጎኔ የነበራችሁ ይህን ደስታ በጣም ስትደሰቱ የነበራችሁ ሰዎች በአጠቃላይ በጣም ነው የማመሰግነው፣ እግዚአብሔር ያክብርልኝ። እውነት ለመናገር ከመጀመሪያው ጊዜ ጀምሮ እስካሁን አብራችሁ የነበራችሁ በጣም ነው የማመሰግነው፣ እግዚአብሔር ያክብርልኝ። እውነት በጣም በጣም ነው ለእናንተ ትልቅ ክብር ያለኝ። እንግዲህ ያው ሁሉም ነገር የምታውቁት ነው፣ የማታውቁት ነገር እናንተ የማታውቁት ነገር የለም እና ዛሬ እንግዲህ ከዛ ወጣ ብሎ በስቲ በተለየ ነገር እናንተን የሚያስደስታችኋል ብዬ አስባለሁ እና በእንደዚህ አይነት ቪዲዮ ነው የመጣሁት ማለት ነው። ዛሬ እንግዲህ በጣም ትልቅ እንግዳ አለብኝ እና አንድ ላይ ነው ዛሬ እንግዲህ እንግዳችንን የምንቀበለው አብረን ነው። ሲቀጥል ደግሞ እንግዲህ እራት አዘጋጅቻለሁኝ። ያው በጣም ረጅም ጊዜ የፈጀብኝ ነገር ነው ይሄ ማለት አስቤበት ረጅም ሰዓት አስቤበት የወሰንኩት ነገር ነው ማለት ነው። እና በጣም ከዚህ በላይ መዘጋጀት ፈልጌ ነበር እውነት ለመናገር ግን አልቻልኩኝም። ያው ማማም አለች እንደምታውቁት እና እሷን በመሀል ማጥባት አለ ምናምን እና ከዚህ በላይ ማዘጋጀት ይፈልግ ነበር፣ አልተሳካልኝም። ግን ደግሞ ባለኝ ነገር ሲቀጥል ደግሞ የእንግዳ ትንሽ የለውም። እንግዳ ቤታችሁ አክብሮ ሲመጣ ባላችሁ ነገር ደስ የሚል ቆንጆ ነገር ማቅረብ ደስ ይላል እና ቆንጆ አድርጌ ለማጣፈጥ ምናምን ሞክሬያለሁኝ። ማዬ ከስር ከስር እያወራች ነው እና እንደዛ አድርጌ ለመስራት ሞክሬያለሁ። እንግዲህ ማቅረቡን አንድ ላይ ነው የምናቀርበው። ቤታችንን ፏፏ እናደርጋለን። ምግባችን እንግዲህ አብረን እናቀርባለን። እንደነገርኳችሁ በጣም የጓጓሁት ረጅም ጊዜ የፈጀብኝ ነገር ነው ማለት ነው። እንግዳውን አንድ ላይ ነው የምንቀበለው ውዶቼ። በጣም ብዙ የተፈተንኩባቸው ቀናቶች ነበሩ። በጣም ብዙ የተጨነኩባቸው፣ በቃ ይሄ ነገር አያልፍም ብዬ በጣም ያዘንኩበት ጊዜ በጣም ብዙ ጊዜ ነበርና የትናንትና ህይወቴን ሳስበው በጣም ነው የሚገርመኝና እናንተም ያው ትናንትና ሁሉም ትናንት ይኖረዋል እና ምን እላችሁ ነው ውዶቼ፣ ፈጣሪ ፊት ቀርባችሁ የምታነቡት እንባ የደስታ እንባ እንዲሆንላችሁ በጣም ነው የምመኝላችሁ፣ የእውነት ማለት ነው። እኔ ብዙ ነገር ነው ያለፍኩት በፈጣሪ ቸርነት ነው እንጂ እኔ ብዙም ማበላሻቸው ነገሮች ነበሩ። በተለይ ደግሞ ሰው በጣም አምናለሁኝና በዛ ምክንያት ብዙ ነገሮችን ለጓደኞቼ ምናምን አወራለሁኝ። ብዙ ነገር ተበላሽቶብኝ በጣም ያዘንኩባቸው ጊዜያቶች ነበሩ። ግን ከልቤ በቃ ፈጣሪ ልብን ያውቃል አይደለም እና ነገሮቼ በፈጣሪ ብዙ ተስተካክሎልኛልና እናንተም የምታነቡት እንባ የደስታ እንባ እንዲሆንላችሁ ሁሉም በየእምነታችሁ ማለት ነው። በፈጣሪ የማያልፍ ነገር የለም። ሁሉም እግዚአብሔርን ሁሉን የሚያደርገው። በተለይ ደግሞ እኔም ዘመድ ቤት ኖሬ አውቃለሁኝ እና ቤተሰብ በተለይ ከቤተሰብ ውጭ ከባድ ነው ነገሮችን በደንብ አውቃለሁኝ። እኔም የተፈተንኩባቸው ጊዜያቶች ስለነበሩ ማለት ነው እና በተለይ ደግሞ አረብ ሀገር የምትኖሩ እህቶቼ ሀገራችሁ ገብታችሁ ደስተኞች እንድትሆኑ ከልቤ ነው የምመኝላችሁ። እንግዲህ ቤተሰቦቼ ከሞላ ጎደል እራቱን አቀራርቤ ጨርሻለሁኝ ማለት ነው። ያው ከዚህ በፊትም ብዙ ጊዜ ብያቸዋለሁ። ለራሳችን ደስታ ራሳችን ነን። ማንም የኛን ደስታ ሊመልስልን አይችልም። ከዚህ በፊትም ብያቸዋለሁ። ለራሳችሁ ደስታ ራሳችሁ ናችሁ ደስታችሁን መመለስም የምትችሉት። በተለይ ደግሞ እናቶች ረጅም ጊዜያችሁን ቤት ውስጥ ስለምታሳልፉ እኔ ብዙ ያየሁበት ነገር ስላለ ነውና ሪላክስ ማድረግ አለባችሁ። መጨናነቅ የለባችሁ። ሁሉም ሲያልፍ ያልፋል። ምንም አዲስ ነገር የለም። ከምድር በታች አዲስ ነገር የለም ነው የሚባለው። ስለዚህ ራሳችሁን ሪላክስ በማድረግ ዘና እያላችሁ
ጊዜያችሁን አሳልፉ። ብዙ ሰዓት ቤት ነው፣ ድብርት ይጫጫናችኋል ምናምን ብዙ ነገር አለና ያንን ነገር እንግዲህ ለመቅረፍ እኔ በተቻለኝ አቅም እንደዚህ እያደረግኩ ጊዜን እያሳለፍኩ ነው ማለት ነው። እና በጣም ደግሞ ደስ ያለኝን ነገር ልንገራችሁ። ማዬ መቀመጥ ጀመረች። የኔ ቆንጆ አሁን አስቀምጫት በዚህ በኩል በትራስ ሸፍኛ ቁጭ ብላ እያየችኝ ነው ማለት ነው። እማዬ እማዬ ያው እንግዲህ ልመዱት። ሁሉ ነገር ብርቅ ስለሆነብኝ የማዬን ስም ሳላነሳ የምሰራው ቪዲዮ ይኖራል ብዬ አላስብም እና ዛሬ ማዬ ተቀምጣለች። ለመጀመሪያ ጊዜ ነው ያስቀመጥኳት ማለት ነው። ለማንኛውም እራታችን እንደዚህ አድርገን ተዘጋጅተናል። ቆንጆ እንደሚሆን እርግጠኛ ነኝ። አሪፍ ምሽት እናመሻለን ብዬ አስባለሁኝ። ፋይናሊ ሃይ፣ እንዴት ነክ? ሰላም ነው? ህይወቴ ወዴት ነው የምትሸሽው? ይሄ ካሜራ ምንድን ነው? ይሄ ቪዲዮ ዩቲዩብ ተቀመጠሽልኝ የኔ ፍቅር። አባትሽ መጣ። እንኳን ደህና መጣ በድጋሚ። እንኳን ደህና ቆየሽ። ያው እንግዲህ ቤት ረስተኸዋል፣ በዛ ነው የኔ ውድ እንግዳ። እንኳን ደህና መጣ በመጀመሪያ። ያው እንግዲህ ከሞላ ጎደል እራት አዘጋጅቻለሁ። እሺ፣ እራታችን እየበላን ደግሞ አንዳንድ ነገር እናወራለን። መቼም ከዚህ ሰዓት በኋላ አትሄድም ማለት ኦኬ። ተናገርሽ ማለት አይደለ? አይ አይደል፣ አመጣጤን በመሄድ አይደለም። መጀመሪያ ስለወቅ ብዬ አይ አይደል፣ እዚሁ ነው የምቀረው። ግን እራት ከመብላታችን በፊት ምን ተሰማክ የምትለው ነገር ካለ? በልተን ቢሆን ኖሮ ቆንጆ ነበረ፣ ግን ምንም የምለው ነገር የለም። ደስ ብሎኛል ለመናገር ማለት ሚስ አድርጌዋለሁ። ምንም ይሆን እንደ ቤት የሚሆን ነገር የለም እና በዚህ ልክም ተዘጋጅተሽ መጠበቅ አይጠበቅብሽም። ያው ጥሩ ባልሆነ ነገር ቢሆንም ነገሮች እንትን ያሉት ዞሮ ግን በጣም ነው የማመሰግነው። ደስ ብሎኛል። የኔ ቆንጆ ሚስቴ ያደረግሽ በጣም ነው የማከብርሽ። ስለተፈጠረው ነገር ትክክልም ይሁን ትክክልም ባይሆን ምንም ይሁን ነገሮችን በጠረጴዛ ቴብል ብናደርግ የተሻለ ነበር ብዬ ነበር የማስበው። የሆነው ሆኗል፣ ግን አልዘገየም። ያደረግሻቸው ትግሎች ነገሮች እንዲስተካከሉ በጣም በጣም ትንሽ ይባል አይደለም፣ ከኔ በተሻለ ብዬ አስባለሁ። እሱ ደግሞ ያው በጣም ነው የማመሰግነው። ሁልጊዜ እንደምለው ተጠቃሚዎቹ ይሄ ነገሮች በመስተካከላቸው በጣም ደስ ብሎኛል። የዚህን ያህል ባትጨነቂ ጥሩ ነው። ያው የጾም ነገሮች ናቸው በደንብ የሚታዩ። በጣም ነው የማመሰግነው የኔ ቆንጆ። ከረጅም ጊዜ በኋላ የቤቴ ደስታ ተመለሰ እና በጣም ደስ ብሎኛል። የሚገርማችሁ በቃ በጣም ደስ ብሎኝ ነበረ። የሚያወራኝን ነገር ራሱ በጣም በቃ እንደ ጅል ሳዳምጠው ነበረ። በጣም እየሳኩኝ ነበር። በጣም ደስ ብሎኛል። እኔ በአንድ ነገር አምናለሁኝ። ህይወት ትምህርት ቤት ናት የሚባል ነገር አለና እኔ ህይወት በጣም ብዙ ነገር አስተምራኛለች። ይኸው እንደምታዩት በጣም በጣም ስስቅ ነበርና እንዳልኳችሁ እኔ ህይወት በጣም ብዙ ነገር አስተምራኛለች። እውነት ለመናገር ትምህርት ቤት ከተማርኩት ይልቅ ህይወት ያስተማረችኝ ይበልጣል ብዬ አስባለሁኝ። ከምንም በላይ የቤተሰብ ደስታ በጣም ወሳኝ ነው። በተለይ ደግሞ
ልጅ ከወለዳችሁም በኋላ ልጅም ብቻ ሳይሆን ቤተሰብ ከመሰረታችሁ በኋላ ሰላምን የመሰለ ነገር የለምና እውነት ለመናገር በጣም ውስጤ ብዙ ጥያቄዎች ይመላለሳሉ። ብዙ ነገሮች ማወቅ እፈልጋለሁኝ። ያው ረጅም ጊዜ ሆኖናል ከናፍ ጋር የነበረውን ነገር ታውቃላችሁ። እና ጥያቄዎች ውስጤ የሚመላለሱብኝ በጣም ብዙ ጥያቄዎች አሉ። ግን ደግሞ ሰላምን የመሰለ ነገር የለም። በጣም ረጅም ጊዜ ሆኖን ነበር እንደዚህ አንድ ላይ ማዕድ ከቀረብን። እውነት ለመናገር ሁላችሁም ብዙ ጊዜ ትሉኛላችሁ፣ ለምንድን ነው አብራችሁ ማበሉት በትሪ አቅርቢ ምናምን ትሉኛላችሁ። እና አሁን የሆነ ውስጤ የፍርሃት ስሜት ሁላ አለና ለዛም ይመስለኛል በሳህን ያቀረብኩትኝ። ግን እጅግ በጣም ደስ ብሎኛል። እና አንዳንዴ ምን አለ መሰላችሁ ይሄ መተፋፈርም አይነት ነገር አለ። እንደምታዩት የሆነ በቃ ውስጤ ፍርሃት ስለነበረም ይመስለኛል በትሪ አላቀረብኩኝም። ግን ደግሞ ዋናው በትዳር ውስጥ በቃ ደስታን መፍጠር የምትችሉት ራሳችሁ ናችሁ፣ ማንም አይደለም። ሴት ልጅ ትዳሯንም ቤቷን ጥሩ ማድረግም ትችላለች፣ መጥፎ ማድረግም ትችላለች ብዬ አስባለሁ። እንዴት ነው መጥፎ ማድረግ ትችላለች ስላችሁ ቤቷን ሞቅም የምታደርገው ቅዝቅዝም የምታደርገው ሴት ልጅ ናት፣ ከወንዶች በተለየ ማለት ነው። ምክንያቱም እኛ ብዙ የተሰጠን ጥበብ አለ አይደለ? ጺሙ በጣም አድጓል ናፍ እና ጺምህን ተቆረጥ ጺምህ አድጓል እያልኩትኝ ነው። ሴት ልጅ ብልሃተኛ ናት። ብዙ ነገሮችን የማድረግ ጥበብ አላትና ሴቶች ቤታችሁን ሙሉ የምታደርጉት እናንተ ናችሁ። ደስተኛ ማድረግም ትችላላችሁ። ደስታችሁን ማጥፋት የምትችሉት እናንተ ናችሁ በይበልጥ። ምክንያቱም ወንድ ልጅ ማስተካከል ወይም ወንድ ልጅ መምራት ቀላል ነው ብዬ አስባለሁ። በተለይ ደግሞ ፍቅር ካለ ሁሉንም ነገር ማድረግ ቀላል ነው። እንደምታዩት እራታችንን ጨረስንና ወይናችንን ልንጠጣ ነው። ማየን እያጫወትን በጣም ይቀዘቅዛል አየሩ፣ ቅዝቃዜ ያለ በጣም እና ናፍ ወይን እየከፈተ ነው። እና ከምንም በላይ ደስታን መፍጠር የምትችሉት ሴቶች ናችሁ። እንደ ቀላል እንዳታዩት። አንዳንዴ ምንድን ነው መሰላችሁ ብዙ ጊዜ ወንድ ልጅ እንዳሳያችሁት ነው የሚሆነው፣ ማለት መንገዱን እንዳሳያችሁት ነው የሚሆነው። እና መጀመሪያ ላይ ገና መጀመሪያ ፍቅር ሲጀመር ብዙ ነገር ማስተካከል የምትችሉት የዛን ሰዓት ነው ውዶቼ። እንግዲህ ያው እንደምታዩት በጣም ደስ ብሎን ከልጃችን ጋር ቆንጆ ጊዜ ያሳለፍን ነው። እግዚአብሔር ይመስገን ከረጅም ጊዜ በኋላ ቤቴ ድምቅ ብሏል። ያው እንግዲህ ናፍ ወይናችንን ሊቀዳ እየተዘጋጀ ነው። ትንሽ ሮማንቲክ ለማድረግ እየሞከረ ነው እና ለማየ እያሳየዋትኝ ነው። እየተጫወትን ነበር። እንደምታዩት ወሬውን ሲያወራ ወይኑን ደፋው ማለት ነው። በቃ በጣም ስስቅ ስደሰት ነበር። ደስ የሚል ምሽት አመሸሁኝ ከረጅም ጊዜ በኋላ። እንግዲህ ውዶቼ ሁሌም እንደምላችሁ ቪዲዮን ከወደዳችሁት ላይክ ማድረጋችሁን እንዳትረሱ፣ ሰብስክራይብ እያደረጋችሁ እንድታበረታቱኝ በአክብሮት ነው የምጠይቃችሁ። ልጃችንን አያችኋት እንዴት እንዳደገች? በጣም ትልቅ ሆናለች። አባቷን መጥቶ ደስ ብሏታል፣ እኔም ደስ ብሎኛል። እና ሴቶችዬ እኔ እውነት ለመናገር ብዙ የማይሆን ነገሮች ብዙ መጥፎ ነገሮችም ላደርግ ልሰራ እችላለሁ። ግን እኔ ምግባሬን ማለት ተግባሬን ሳይሆን ይቅርታ ተግባሬን ሳይሆን ምክሬን እንድትሰሙኝ ነው ፈልገው እውነት ለመናገር። ምክንያቱም ብዙ የማይሆኑ ነገሮች ላደርግ እችላለሁ፣ ግን ደግሞ የምመክራችሁ ከልቤ ነው። ያው ብዙም ባይሆን ባለኝ የህይወት ተሞክረው ነው ይሄንን የምላችሁ። ብዙ ነገሮች አሳልፌያለሁ እውነት ለመናገር። እንቅልፌ በጣም መጥቷል፣ ድክም ብሎኛል። ሴት መሆን
ራሱን የቻለ ፈተና ነው ብዬ አስባለሁ። ምክንያቱም እኔ በፍቅር በጣም የተጎዳው ልጅ ነኝ ከዚህ በፊት በነበረኝ የፍቅር ጊዜ ማለት ነው። እና ያ ጊዜ ያልፋል ብዬ አላስብም ነበር። በጣም የተጨነኩበት በጣም ብዙ ፈተና ያየሁበት ብዙ የሰው ፊት ያየሁበት ጊዜ ነው። እና እግዚአብሔር ይመስገን አሁን አግብቼ ወልጄ እየኖርኩኝ ነው። ያው ያ ህይወት አልፎ ማለት ነው። እና ብዙ እህቶቼ እንደዛ እንደምትሆኑ አውቃለሁኝ። ያው አፍቅራችሁ ከዛ በኋላ ያው እንደምታዩት እያወራኝ የሆነ ነገር ነግሮኝ ጎበዝ ብዬ እንትን እያልኩት ነበር። እና በፍቅር እንደኔ በፍቅር የተጎዳ ሰው ብዙ ሊኖር ይችላል። አንዳንዴ ምንድነው የኔ ከባድ ነው ብዬ አስባለሁኝ። ግን ደግሞ የእናንተም ከባድ ሊሆን ይችላል። ሁሉም የራሱን ሲያወራ ነው ክብደቱን ልናቅ የምንችለው። እና እግዚአብሔር ይመስገን አንድን ሰው አጥቼ መኖር ምችል አይመስለኝም ነበር። ግን ደግሞ ይሄ ሁሉም ነገር አልፎ ዛሬ እንግዲህ እንደዚህ ደስ በሚል ህይወት እየመራሁኝ ነው። አሁን ቤተሰብ እየመራሁኝ ነው። ከዛ ነገር ወጥቼ ማለት ነው። በጣም ብዙ ከባድ ቀናትን በጣም ብዙ ከባድ ጊዜ አሳልፌያለሁኝ። እና ይገርመኛል ሳስበው ማለት ነው። እዚህ ጋር በጣም እየሳኩኝ ነበር። ለእናንተ የማይነገር ነገር ነውና ያልጠበቅኩትን ነገር ስለነበረ ያለኝ በቃ እንደው ልቤ እስኪፈርስ ድረስ ነው የሳኩት። እውነት በጣም ነው ያሳቀኝ። አልጠበቅኩትም እንደዚህ ይለኛል ብዬ እና በጣም ከልቤ ነበር ስስቅ ነበር። እውነት ልቤ ሁሉ ቁስል ላይ ነው አሳለኝ ሁላ በቃ እንዴት እንደ ሆዴ ሁሉ ፍርስ እስኪል ድረስ ነው የሳኩት። እምባዬ ሁላ ነው የፈሰሰው። እንደ በቃ አልጠበቅኩትም እንደዚህ ይናገረኛል ብዬ ለማለት ለመናገር ትንሽ ይከብዳል። ያለኝን ነገር ከልቤ ነበር ያሳቀኝ። ለማንኛውም ውዶቼ ምሽታችን ይሄንን ይመስል ነበር እና እንዳልኳችሁ ጠንካራ ሁኑ። የእውነት ጠንካራ ህይወት በራሷ ጠንካራ ታደርጋችኋለች ብዬ አስባለሁ። ለማንኛውም እንቅልፌ መጥቶ ስለነበረ በቃ ወይናችንን ውስጥ ሆነን እንጨርስ ብለን ወደ መኝታ ቤት ገባን ማለት ነው። እንደምታዩት ቆንጆ ጊዜ ነበረን። ቪዲዮን ከወደዳችሁት ላይክ ማድረጋችሁ እንዳረሱ። ቻው